ዝም ብለው ስጋ ተሸክመው ምን ሊሰሩ ልብስ አይኑ ናይልቅ እና ተከተለኝ። ደግሞ ወዴት ልትወስደኝ ነው? የመጀመሪያ ላይ አዴ በጣም ይቅርታ ቆየሁብሽ አይደል? አረ ችግር የለውም። አንተ ስትቆይ እኮ ገብቻ ምንም የለም ምንም ነገር አላውቅም ብላለች። ጭራሽ እኮ ተረጋግታ ነው የተቀመጠችው። አንዴ ቆይሺ ታዲያ ሌላ ወዴት ሄደ? አላውቅም። ሰው እንዴት እዚህ ሄድኩ እንኳን ሳይል ድንገት ይጠፋል። በዛ ላይ ደግሞ የስልኩ ጉዳይ። እሱስ ልክ ነሽ። ነገሩ ትንሽ ያሰጋል። ማን ነው? አላውቅም። ሄሎ ማለት ዴቭ ገጠር ነው ያለው? አባዬ ለምን አልገባ? እንዴት ናችሁ ቤተሰቦቼ? በጣም በሚገርም ሁኔታ ዴቭ እንግዲህ ገጠር ገብቷል። የአዴ አባት መቼም ቢሆን አዴ እንድትዳር እና ሌላ ሰው እንድታገባ ስለማይፈልግ እንግዲህ ዴቭን ወደ ገጠር ወስዶታል ማለት ነው። ይህም ደግሞ የወሰደው ጫኔ ነው። ጫኔ ታውቁታላችሁ። ሮማንን እኔ እንጃ ሮማን ጠፍታለች። ሮማንም ይዞ አከሉ ይሆን እንዴ? በነገራችን ሲያወራ አልሰማው ግን ያው ዴቭን ሄድና አንጣ ተብሎ ሄዶ አንጥቶ እንግዲህ በረት ማለት ከብቶች በረት አስሮታል። በሚገርም ሁኔታ ተኋላ እንዳያችሁት ነው። እዛ አስሮታል። እሱ ሲታሰር እርግጠኛ ነኝ አዴ ደግሞ ስሮጥ እንደምትመጣ እሱን ለማስጣል ወይም ደግሞ እሷ እሺን ያገባለሁ ብላ እንግዲህ ዴቭን እንዲፈቱት አድርጋ ዴቭን ወደ ከተማ ሰዳ እሷ ምናልባት እዚህ ከሆነ የምታመልጥበትን መንገድ ትፈልግ ይሆናል ማለት ነው። እኔ በጣም ግርም ያለኝ ነገር ግን ጫኔ ከተማ መጥቶ ዴቭን ከከተማ ገጠር ድረስ ወስዶ ማሰሩ በጣም ገርሞኛል። ያው ድራማ ነው ግን እንደዚህ እውነተኛ ቢሆን ከከተማ ወስዶ ገጠር ማሰር በጣም ከባድ ነው ማለት በባስ ወስዶ በራሱ መኪና ሳይሆን በባስ ነው እንግዲህ ወሰደው። እንዴት አድርጎ እንደወሰደው አስተኝቶ ነው መሰለኝ እንግዲህ ምናልባት አስተኝቶት ሊሆን ይችላል። የሆነ መድኃኒት ሰጥቶት ምንም አያውቅም። አይ ታሞብኝ ነው ብሎ ለበስ አድርጎ የሆነ ነገር አንጥቶ አስሮ ሊሆን ይችላል። ምንም ቅርብ ቢሆን መንቃቱ አይቀርም። ከኋላ መጥቶታል። በነገራችን በዱላ ከኋላ መጥቶት ራሱን ስቶ ነበረ ሲጎትተው። ነገር ግን አልታየም፣ መሆኑም አልታየም። ግን ማን እንደመተው አልታየም። እንግዲህ ቤሪ ነች ብለን ነበረ። ቤሪም አይደለችም። ቤሪም ራሷን ተረጋግታ ለራሷ ተቀምጣለች። ምንም የምታውቀው ነገር የለም። እናትየዋ እየደወለች ነው። ይህን ሁሉ መዘዝ ያመጣችው እናትየዋ ናት። እናትየዋ እንደመጣች ወዳውኑ ድራቸው ቢሆን ይህ ሁሉ አይፈጠርም ነበር። ልጇም ገጠር ድረስ ሄዶ ከብቶች በረት አይታሰርም ነበረ። እንግዲህ አባትዮ የእሷን አይፈልግም፣ የእሷን ቤተሰቦች አይፈልግም። እሷ ደግሞ የአዴን ቤተሰቦችና አዴን አትፈልግም። ሁለቱም የማይፈላለጉ ናቸው። ልጅና ልጅ እንግዲህ ይዋደዳሉ፣ አዴና ዶክተሩ ማለት ነው። እኔ ከዚህ ሁሉ ትተው አርፈው ቢቀመጡ ጥሩ ነበረ። ዴቭም ብዙ ሴቶች በዙሪያው የሚፈልጉት አሉ። እሷም ደግሞ በዙሪያዋ ብዙ የሚወዷት ወንዶች አሉ። በተለይ ዶክተሩ በጣም ነው የሚወዳት። ስለዚህ ይህንን ቤተሰብና ቤተሰብ ያልተስማማ ነገር ትዳሩ ከትንሽ ጊዜ በኋላ መፍረሱ የማይቀሬ ነው። ይህን ትተው የራሳቸውን ሁሉም በየራሳቸው መንገድ ሄደው ትዳራቸውን ትተው ከመጋባታቸው በፊት ሌላ ነገር ቢያስቡ ጥሩ ይመስለኛል። ማለቴ አዴና ዴቭ ተጋቡ ማለት አለቀ ማለት አይደለም በፍጹም። እናቱ አታስቀምጣትም። አዴን እንድትጣላና እንዲፋቱ ነው የምትጥረው፣ የምታደርገውም ጥሩ አይደለም። በሱ ዙሪያ በጣም ብዙ ሴቶች አሉ አዴን የማይፈልጉ። ምሳሌ ቤሪ አለች፣ እናም ደግሞ ፍቅርም አለች። እንደውም ከቤሪ ኃይለኛዋ ፍቅር ናት ከዚህ ሁሉ እና ደግሞ በዛ ላይ ደግሞ አዴጋ ደግሞ ዶክተሩ አለ። እሺ አግዝሻለሁ እያለ አግዝሻለሁ እሺ ብሎ የሚጠጋበት ምክንያት ያው ዶክተሩ እሱ የሚፈጠረውን ነገር በመካከላቸው የሚደረገውን ነገር እያንዳንዱን ለመስማትና
ምን ያክል ልቤ ተስፋ አለው የሚለውን ለማየት ነው እንጂ የሚጠጋት እሷ ለእኔ ትሆናለች ብሎ አይደለም። እሱ እንደሚያፈቅራት በፍጹም አታውቅም። ቢነግራት እንደውም አትጠጋውም፣ እንትን አትለውም፣ እንድታየውም አትፈቅድም ማለት ነው። እንግዲህ እሱ ነው እሱና ዳይመንድ ናቸው በደንብ የሚያውቁት። አደይ እንደሚወዳት የሚያውቀው ዳይመንድ ነው። ዳይመንድ በደንብ ያውቃል ስለ አደይ እና ስለ ዶክተሩ። አደይ ግን ምንም የምታውቀው ነገር የለም። እኔ ደራዳችሁና ተጎንሽ ሊሆን ፈልጌ እንጂ ለሌላ ነገር አይደለም ነው የሚላት። አንዳንድ ነገሮችን ሲያደርግላት የሆነ ስልክ ደውላ እንዴ ነው ትመጣለህ እዚህ ቦታ ካለችው ስራውን ትቶ ሲሮጥ ነው የሚሄደው። አሁን ትንሽ ትንሽ እየተረዳት ነው ሩታን። ሩታ ደግሞ በጣም ከሚባለው በላይ ስለተረዳትና ስለሸኛት ስለመጣ ቤቷ በጣም ጮቤ እየረገጠች ነው። ልቧ 90 ዲግሪ እየመታ ነው። ይህን ያህል ያስብልኛል ብዬ ወደ እኔ አስገባዋለሁ ነው የምትለው። ነገር ግን እሱ በፍጹም አይወዳትም፣ አያፈቅራትም። የሚያፈቅራትን አደይ ናት። ነገር ግን እሷ ወደ እኔ ይመለሳል ብላ እንግዲህ እየለፋች ነው። በፍጹም ወንድ ልጅ አንድን ሴት ልጅ ታፈቀረ ወደዛች ነው እንጂ የሚሄደው የፈለገው ብታደርጉለት ምንጣፍ ብትሆኑለት ራሱ እንደ መጀመሪያው አይወዳችሁም። ወንድ ልጅ ልቡ ድንጋይ ነው። በፍጹም ለሌላ ሴት ሊከፈት አይችልም። ቢከፈት የሆነ ከምታረግለት አንጻር ምናልባት ግፉ ጥሩ አይደለም ብሎ ሊራራላት እና ሊያስብላት ይችላል እንጂ ሙሉ ለሙሉ በልቡ ላይ አያስቀምጣትም። ማለት ከመጀመሪያዋ ፍቅር ከያዘው ያቺ መጀመሪያ ፍቅሩ ከተወችው በፍጹም እንትን ሊላት አይችልም። እንደ በፊቷ ሊወዳት አይችልም ማለት ነው። ወንድ ልጅ ሴት ልጅ ልትመለስ ትችላለች ማለት ከሚያደርግላት አንጻር ከሚሳሳላት፣ ከሚያመጣላት ማስታወሻ፣ ከሚገዛላት አንዳንድ ነገሮች፣ ከሚያስብላት፣ ከሚንከባከብላት የተነሳ ልቧን መልሳ ወደ ሌላኛው ልትሄድ ትችላለች። ወንድ ልጅ ግን በፍጹም አንድ የመጀመሪያ ፍቅር ከያዘው በፍጹም ለሁለተኛው ሆነ ለሶስተኛው ቦታ የለውም። ግን ያው በልቡ ሊያዝንላት ይችላል፣ እንደሷ አቀራረብ ማለት ነው። በልቡ ሊያዝንላት ይችላል፣ ወይም ደግሞ በቃ ከምታደርግለት አንጻር ሊሳሳላት እና ሊንከባከባት ይችላል እንጂ በፍጹም በልቡ ላይ ልትቀመጥ አትችልም።